በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚያዝያ 9 በዚህች ቀን የከበረ ቀሲስ ዘሲማስ አረፈ። ይህም ጻድቅ ከፍልስጤም ሰዎች ወገን ነው። ወላጆቹም ደጋጎች ክርስቲያኖች ናቸው። ይህንን ጻድቅ በወለዱት ጊዜ 5 ዓመት አሳደጉት። ከዚያም የቤተ ክርስቲያንን ትምህርትን፣ ሃይማኖትንም፣ ሚስጥር፣ ሕግና ሥርዓትንም እያስተማረ እንዲያሳድገው ለአንድ ሽማግሌ መምህር ሰጡት። ያ ሽማግሌ መምህርም ተቀብሎ ልጁ አደረገው። ትምህርቱንም ሁሉ አምላካዊ ጥበብ ሃይማኖትንም አስተምሮ አመነኮሰው። ዲቁና አሾመው። በበጎ ሥራም አደገ። ትሩፋት መስራትን አበዛ። እግዚአብሔርንም ሁል ጊዜ ያመሰግነዋል። በቀንና በሌሊትም መጻሕፍትን ያነባል። ሥራ ሲሰራ ሲበላም ቢሆን ሁል ጊዜ ከአፉ ምስጋናዎችን አያቋርጥም። በዚያ ገዳም 45 ዓመት በተፈጸመለት ጊዜ ቅስና ተሾመ። ተጋድሎንም ጨመረ። ከዚያ በኋላ እየተጋደለና አገልግሎትን በመጨመር በቅስና ሹመት 13 ዓመት ሲሆነው በዘመኑ ካሉ ተጋዳዮች ሁሉ እርሱ በገድሉ ከፍ ከፍ እንዳለ ተቃራኒ ጠላት ዲያብሎስ በልቡ ክፉ ሐሳብ አሳደረበት። በልቡም ከበጎ ሥራ እኔ ያልሰራሁት የቀረኝ አለን ይል ጀመረ። ነገር ግን የክብር ባለቤት ጌታችን ኢየሱስ ክርስቶስም አልተወውም። መልአኩን ልኮ በዮርዳኖስ ወንዝ አቅራቢያ ወዳለ ገዳም ይሄድ ዘንድ እንጂ። ያን ጊዜም ተነስቶ ሂዶ ወደዚያ ገዳም ደረሰ። በገድላቸው ፍጹማን የሆኑ እውነተኞች አጋራውያን አገኘ። እርሱ ከእርሳቸው እንደሚያንስ አወቀ። እርሱ በዓለም ውስጥ ነው የኖረውና ስለዚህ እነርሱ ይሻላሉ። በዚያ ገዳም ከእሳቸው ጋር ኖረ። ብዙ ዘመናትም አብሯቸው ሲጋደል ኖረ። ለዚያ ገዳም መነኮሳትም ልማድ አላቸው። ታላቁ ጾም በደረሰ ጊዜ የመጀመሪያውን 1 ሱባኤ በአንድነት ይጾማሉ። በቅድስት እሁድ ሥጋውንና ደሙን ይቀበላሉ። በማግስቱም ሰኞ ጠዋት 26ኛ መዝሙር እግዚአብሔር ብርሃኔና ረድኤቴ ሰጥቶ ያድነኛል፣ የሚያስፈራኝ ምንድነው የሚለውን እስከ መጨረሻው እየዘመሩ ይወጣሉ። በሚወጡም ጊዜ ወደ በሩ ተሰብስበው በአንድነት ጸልየው እርስ በርሳቸው ሰላምታ ይሰጣጣሉ። የገዳሙ አበምኔትም ይባርካቸዋል። ከዚያ በኋላ እያንዳንዳቸው ወደ በረሃ ይበታተናሉ። አንዱም አንዱ ባልንጀራውን ያየ እንደሆነ እንዳያየውም ወደ ሌላ ቦታ ይሄዳል። ቅዱስ ዘሲማስም በየዓመቱ ከእሳቸው ጋር መጥቶ በበረሃ ውስጥ ይዘዋወራል። የሚጽናናበትንም ይገልጥለት ዘንድ እግዚአብሔርን ይለምነው ነበረ። ሲዘዋወርም በበረሃ የምትኖር ግብፃዊት ማርያምን አገኘ። ከእርሷም በልጅነቷ ወራት በእርሷ ላይ እንዴት እንደሆነና በበረሃም የሆነውን ኑሮዋን ከመጀመሪያ እስከ መጨረሻ ተረዳ። ከዚያ በኋላ በሁለተኛው ዓመት ሥጋውንና ደሙን ያመጣላት ዘንድ ፈለገች። እንዳለችውም አደረገላት። ለዚህም ጻድቅ ብሔረ ብፁዓን ሊገባ ዘንድ ተገባው። እርሱ ገድላቸውን ጻፈ፣ ሥራቸውንም ጽድቃቸውንም ገለጠ። 93 የሚሆን መላ ዕድሜውን በፈጸመለት ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚችም ዕለት የ10 ወር ሕፃን የሆነ የኤስድሮስ ማህበር የብሔረ ብፁዓን ጻድቃን በሰማዕትነት አረፈ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። አባ ስንትዮ። በዚችም ቀን በእስክንድሪያ ሊቀ ጳጳሳት አባ ስንትዮ እጅ ታላቅ ምልክት ታየ። ይኸውም የከበረች የጌታን ጾም ከመነኮሳት ጋር ይጾም ዘንድ ወደ አስቄጥስ ወደ አባ መቃርስ ገዳም መጣ። ሰሞነ ሕማማትም በሆነ ጊዜ ገዳማቱንና አድባራቱን ሊዘርፉና ሊማርኩ የአረብ እስላሞች ተሰበሰቡ። በቤተ ክርስቲያኒቱ በስተ ምስራቅ ሰዎችንም ይገድሉ ዘንድ ሰይፎቻቸውን መዘው በእጆቻቸውም ይዘው በዓለት ላይ ቆሙ። ኤጲስቆጶሳትና መነኮሳትም ወደ አባ ስንትዮ ተሰበሰቡ። ከአረብ እስላሞች እንዴት እንደሆነ ነገረው። ከዚያ ገለል እንዲል ለመኑት። የከበረ አባ ስንትዮም ጌታችን የደቀ መዛሙርቱን እግራቸውን አጥቦ ሐዲስ ሥርዓትን የሰራበት የፋሲካ ፍስህ በዓል ሳይፈጸም እኔ ከዚህ አልለይም አላቸው። እነዚህም እስላሞችም እየደነፉ ጩኸታቸው ጨመረ። አባ ስንትዮም የወገኖቹን ድንጋጼ ባየ ጊዜ በላዩ የመስቀል ምልክት ያለበት በትሩን ይዞ ከእግዚአብሔር ወገኖች ጋር ብሞት ይሻለኛል እያለ ወደ እነርሱ ሊወጣ ተነሳ። ኤጲስቆጶሳቱም እንዳይወጣ ያዙት። እርሱ ግን ልባቸውን በማጽናናት አረጋጋቸውና
ወደ አረብ እስላሞች ወጣ። እስላሞችም መስቀል ያለበትን በትር በእጁ ይዞ ባዩት ጊዜ ብዙ ሰራዊት እንዳሳደዳቸው ሆነው ወደ ኋላቸው ተመልሰው ሸሹ። ከዚያም ዕለት ወዲህ ወደ ቅዱሳት መካናት እስላሞች አልተመለሱም። ለእግዚአብሔር ምስጋና ይሁን። በመስቀሉ ኃይል ሕዝቡን ያዳነ ልዕልና ክብር ገንዘቡ የሆነ ለዘላለሙ አሜን። ሚያዝያ 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን የብሔረ ብፁዓን ጻድቃን አቡነ እስትንፋሰ ክርስቶስ ጻድቅ ኢትዮጵያዊ፣ ቅዱስ ዞሲማስ ገዳማዊ ብሔረ ብፁዓንን ያየ እና ዜናቸውን የጻፈ አባት፣ ቅዱስ ኤስድሮስ ሕፃን ሰማዕት ገና በ10 ወር ዕድሜው ሰማዕት የሆነ፣ አባ ሱንትዮ ሊቀ ጳጳሳት። ወርሃዊ በዓላት አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ፣ አባ መልከ ጼዴቅ ዘሜዳ ኢትዮጵያዊ። ስለዚህ የልቦናችሁን ወገን ታጥቃችሁና በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።